ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። እናንተ ከምትሰሩት በላይ ናችሁ። እናንተ የጽዳት ሰራተኛ ሆናችሁ ወይም ዋና አስተዳዳሪ ሆናችሁ ለውጥ የለውም። ምንም ለውጥ አያመጣም። የምንሰራው ስራ ምንም ማለት አይደለም። ዋናው ነገር እግዚአብሔር እንድትሰራ የሚፈልገውን ነገር እያደረግኩ ነው ወይ የሚል ነው። ዛሬ ማታ ለዚህ መልእክት የሰጠሁት ርዕስ ነፃ መውጣት ነው። የማንን ሕይወት እየኖራችሁ ነው በማለት መጀመር እፈልጋለሁ። ከነዚህ ነገሮች መካከል አንዳንዶቹን በፍጥነት ማለፍ ስለምፈልግ ትንሽ ቀስ እያልኩ እናገራለሁ። እንዲያልፏችሁና ስለ እነሱ ለማሰብ እድል እንዳታገኙ አልፈልግም። የማንን ሕይወት እየኖራችሁ ነው እግዚአብሔር እንድንኖረው ይፈልጋል ብላችሁ የምታምኑት ሕይወት እየመራችሁ ነው? እግዚአብሔር የሚፈልገውን ነገር በምንሰራበት ጊዜ ደስተኛ ሕይወት እንደሚኖረን አምናለሁ። እግዚአብሔር መጥፎ ሕይወት እንዲኖረን የጠራን አይመስለኝም። ምስኪን ኃጢአተኛ መሆን አንድ ነገር ነው። ምስኪን ቅዱስ መሆን ሌላ ነገር ነው። በእውነቱ በጣም ብስጩ፣ ደስተኛ ያልሆኑ ክርስቲያኖች አሉ። ከፊሉ ምክንያት ደግሞ የመንፈስ ቅዱስን አመራር በሕይወታችን ለመከተል ፈቃደኛ አለመሆን ነው። እኛ በሁሉም ሰው ዘንድ ተቀባይነት ለማግኘት በጣም ስለምንፈልግ እግዚአብሔር እንድንሰራ እንደሚፈልግ የሚሰማንን ከማድረግ ይልቅ ከኛ የሚጠበቀውን ለማድረግ ወደዚያ ነገር የመግባት አዝማሚያ ይኖረናል። በዚህ የሳምንት መጨረሻ ላይ ያንን የእምነት እርምጃ በመውሰድ እሺ ጌታ ሆይ ልከተል እፈልጋለሁ የምትሉ ከሆነ የመንፈስ ቅዱስን አመራር ለመከተል ቃል ገብቻለሁ ካላችሁ ለረጅም ጊዜ ከቆያችሁባቸው ሳጥኖች ውስጥ እግዚአብሔር እንደሚያወጣችሁ ልነግራችሁ እችላለሁ። ከኔ ጋር ናችሁ? እና ሁሉም ሰው ላይወደው ይችላል። ለውጦችን ማድረግ ስትጀምሩ ሁሉም ሰው ላይወደው ይችላል። ስለዚህ ምናልባት መኖር የምትፈልጉትን ትክክለኛ ሕይወት እየኖራችሁ ይሆናል። ምናልባትም አሁን ጥሩ ሕይወት አላችሁ። ምንም ነገር እንዲለወጥ አትፈልጉ ይሆናል። እዚህ ላለውና ትንሽ መለወጥ ለምንፈልገው ሁሉ እንደምትጸልዩልን ተስፋ አደርጋለሁ። ታውቃላችሁ፣ እንዳልኩትም እናንተ ለመለወጥ ፈቃደኛ ካልሆናችሁ በስተቀር ሕይወታችሁ አይለወጥም። እናንተ ለመለወጥ ፈቃደኛ ካልሆናችሁ ሕይወታችሁ መቀየር አይቻልም። ሰዎች እናንተን እንድትሆኑ የሚፈልጉትን ለመሆን ያለው ተጽዕኖ በዓለም ላይ ብቻ አይደለም ያለው፣ በቤተ ክርስቲያን ውስጥ አለ። መሄድ እንደሌለባችሁ የማታስቡት የጸሎት ስብሰባ ላይ በየሳምንቱ እንድትሄዱ ጫና ሊኖርባችሁ ይችላል። መገኘት እንዳለባችሁ የማይሰማችሁ ኮሚቴ ውስጥ እንድትገኙ ጫና ሊደረግባችሁ ይችላል። መንፈስ ቅዱስን መከተል ከፈለጋችሁ እግዚአብሔር እኔ እንድሰራ እንደሚፈልግ የማምነው ያንን አይደለም ማለት መቻል አለባችሁ። ደግሜ ልናገረው፣ የመንፈስ ቅዱስን መሪነት መከተል የምትፈልጉ ከሆነ ይህንን ደጋግሜ በዚህ ሳምንት መጨረሻ እናገረዋለሁ። ምክንያቱም ታውቃላችሁ ኢየሱስ የሞተልን አዲስ አኗኗር እንዲኖረን ነው። ያ ደግሞ ከአሁን በኋላ በሕግ ደንቦችና መመሪያዎች ስር ላለመሆን ነው። ያ ማለት ደግሞ የብሉይ ኪዳን ሕግ ብቻ ሳይሆን ሁሉም ሰው ለሕይወታችን የሚያስቀምጡት ሕግጋትና ደንቦች ጭምር ነው። ሰዎች ብዙ ተስፋዎች አሏቸው። ችግሩ ደግሞ እናንተ አንድ ሰው ብቻ ናችሁ። ነገር ግን ሁሉም ሰው ከእናንተ ብዙ የተለያየ ነገር ይጠብቃል እና በሆነ መንገድ በሂደቱ ውስጥ እናንተ ትጠፋላችሁ እና ማድረግ የምትፈልጉትን ነገር ለማየት ይሳናቸዋል። እግዚአብሔር እንዳደርግ የሚፈልገው ምንድን ነው? እኔ ምን ማድረግ እፈልጋለሁ? ሕይወቴን እወደዋለሁ። ብዙ ሰዎች ሕይወታቸው እንደሚጠሉ ታውቃላችሁ። ዝም ብለው ይታገሱታል፣ ዝም ብለው ይችሉታል። መንግስተ ሰማይ እስኪሄድ ድረስ ለመኖር እየሞከርኩ ነው። በእርግጥም መንግስተ ሰማያት ከማንኛውም ነገር የተሻለች ትሆናለች። ያ እርግጥ ነው። ግን በጉዞውም ደስተኛ መሆን እንዳለብን አምናለሁ። ስንቶቻችሁ በጉዞ መደሰት እንዳለብን ይሰማቸዋል? እና ስለዚህ ራሱን ሙሉ በሙሉ ያጣ ሰው እንዳለ ለማየት እፈልጋለሁ።
ብዙዎች እጆቻቸውን እያወጡ ነው። ምናልባት እናንተ ያስፈልጋችሁ ይሆናል። መጀመሪያ ማድረግ ያለባችሁ ነገር በዚህ ሳምንት መጨረሻ ላይ ከራሳችሁ ጋር የተወሰነ ጊዜ ማሳለፍ ነው። ከልባችሁ ጋር ግንኙነት በመፍጠር እግዚአብሔር ሆይ ምን እንዳደርግ ትፈልጋለህ ብላችሁ ጠይቁት። እግዚአብሔር የሚፈልገውን ነገር እንድታደርጉ በልባችሁ ፍላጎት እንደሚያሳድር አምናለሁ። ምናልባት ፍላጎታችሁ እንደገና በደንብ ማወቅ ይኖርባችሁ ይሆናል። በትክክል የምትፈልጉት ነገር ምንድን ነው? የማንን ህይወት እየኖራችሁ ነው? በእውነቱ ልትኖሩበት ያሰባችሁት ህይወት እየመራችሁ ነው ወይስ ሌላ ሰው ለእናንተ የነደፈውን ህይወት ነው የምትኖሩት? ምናልባት ራሳችሁን ለመሆን ከሌሎች ሰዎች በጣም የተለያችሁ መሆን ካለባችሁስ? የአትክልት ቦታ ነበረኝና ቲማቲሞችን ለማሸግ እሞክር ነበርና ለመሰብሰብ አንድ ቀን ሲቀረን የጥቁር ተባዮች መንጋዎች መጡና ሁሉንም ቲማቲሞቼን በሉብኝ። ለጎረቤቴ ደወልኩላትና ቲማቲሞቼን ተበላሽተዋል፣ ቲማቲሞችን ማሸግ አንችልም፣ ተባዮች ገብተው በልተዋቸዋልና አልኳት። በእግዚአብሔር ላይ ትንሽ ተናደድኩና እንደዚህ አልኩት፣ እኔ የእምነት ሴት ነኝና በእነዚያ ቲማቲሞች ላይ ጸልያለሁ። ተባዮች የእሷን ሳይበሉ የኔን እንዲበሉ ለምን ፈቀድክላቸው አልኩት። እሱም ቲማቲም እንድታሳድግ ያልጠራውሽም አለኝ። እግዚአብሔር የኔን ቲማቲሞችን የመጠበቅ ግዴታ አልነበረበትም። እሱ የጠራኝ ያንን እንዳደርግ አልነበረም። እናም በሕይወቴ ላይ የእግዚአብሔር ጥሪ ነው ብዬ ያመንኩትን ነገር ለመከተል ስወጣ በዚህ ጊዜ እንዴት እንደምናገር የማውቀው ያንን ብቻ እንደነበር አምናለሁ። ነገር ግን ያመንኩት ነገር ፍጹም ትርጉም የለሽ ነበር። በምንም ሁኔታ ልክ የማይመስል ነገር እንድታደርጉ እሱ እግዚአብሔር ይጠራቸዋል። እኔ ያንን ማድረግ አልችልም ትላላችሁ። አንድ ነገር ልንገራችሁ። እግዚአብሔር በልባችሁ ውስጥ ያስቀመጠው ልታደርጉት የምትችለው ነገር ካለ ምናልባት ያ እግዚአብሔር ላይሆን ይችላል። እግዚአብሔር የሚሰጣችሁ ነገር በእርሱ ላይ የምትደገፉበት ጊዜ ልትማሩ የምትችሉበት ነገር ነው እና ትንሽ ትክክለኛ የሆነ ፍርሃት ይኖራቸዋል። እግዚአብሔር ሆይ አንተ ካልተገለጥክ እኔ ትልቅ ችግር ውስጥ ነኝ። አሜን። እግዚአብሔር እንድንታመን የሚፈልገው በራሳችን ላይ ሳይሆን በእርሱ ነው። እንደገና ልጠይቅ፣ ከትንሽ ቡድናችሁ ሙሉ ለሙሉ የተለየ ለመሆን ፈቃደኛ ናችሁ? አሁን አብራችሁት ያላችሁበት ትንሽዬ ቡድን እውነተኛውን ማንነታችሁን የማይቀበሉ ከሆነ እግዚአብሔር የሚቀበላችሁ አዲስ ቡድን ይሰጣችኋል። አሜን። ሰዎችን ለማስደሰት ብላችሁ እነሱ እንድትሆኑ የሚፈልጉትን ለመሆን መሞከር ሰዎችን ለማስደሰት ከመሞከር ይልቅ ሕይወታችሁን የምትኖሩበት ጊዜ ነው። ነገሮችን ለሰዎች አናደርግም፣ ሰዎችን ለማስደሰት እንሞክር እያልኩ አይደለም። የማደርገው ነገር ሁሉ ማድረግ የምፈልገው መሆን አለበትና ሌሎች ስለሚያስቡት ግድ የለኝም እያልኩ አይደለም። በሕይወታችሁ ውስጥ ስለምትሰሩ ትልቅ ጉዳይ ነው እየተናገርኩ ያለሁት። ስንቶቻችሁ የምትሰሩትን ስራ አትወዱትም? እሺ፣ አንዳንድ ሰዎች በዚህ ነገር ላይ ከመቀመጫቸው ተነስተዋል። እሺ፣ አንድ ጥያቄ ልጠይቅ። በየቀኑ ወደምትጠሉት ቦታ ወደ ስራ መሄድ ምንኛ ሞኝነት ነው። የምትጠሉትን ስራ እየሰራችሁ እናንተም ገንዘብ ማግኘት አለብኝ ትላላችሁ። ጥሩ፣ በዚህ ላይ እስማማለሁ። ግን ታውቃላችሁ፣ በምትጠሉት ስራ እየኖራችሁ ሳለ እናንተ በእውነት ልትወዱት የምትችሉትን ስራ ብትፈልጉት፣ የሆነ ነገር ልንገራችሁ፣ አንዳንዶቻችሁ የተወሰነ ለውጥ ያስፈልጋችኋል። የተወሰነ ለውጥ ማድረግ ያስፈልጋችኋል። የተለየ ነገር ለማድረግ ፈቃደኛ ካልሆናችሁ ምንም ነገር ሊለውጣችሁ አይችልም። ለመሳሳት ፈቃደኛ ካልሆናችሁ ትክክል መሆናችሁን ልታውቁ አትችሉም።
ይሄ ሁሉ የውድቀት ፍርሃትና ሰዎች ምን እንደሚያስቡ መጨነቅ ሰዎች ወደ ዕጣ ፈንታቸው እንዳይደርሱ የሚያሰናክል እንቅፋት ብቻ ነው። ያ መጥፎ ነገር ነው የሚያደርገው። በክርስቶስ ማን እንደሆናችሁ በትክክል ካወቃችሁና እግዚአብሔር ምን ያህል እንደሚወዳችሁ ካወቃችሁ ያ ድፍረት ይሰጣችኋል። ምክንያቱም እናንተ ከምትሰሩት በላይ መሆናችሁን ትገነዘባላችሁ። እግዚአብሔር እንዲመራችሁ በማመን አንድ ነገር ለማድረግ ከሞከራችሁ እና የማይሰራ ከሆነ ለምንድን ነው ሰዎች እንግዲህ እኔ እግዚአብሔር መስሎኝ ነበር ነገር ግን አልነበረም ማለት ከባድ የሚሆንባችሁ? አልሰራም ግን ሌላ ነገር እሞክራለሁ። የውድቀታችሁን ነጥብ እስክትደርሱ እየጠበቃችሁ ይሆናል። ወይም ምናልባት የሆነ ሰው ጎድቷችሁ ይሆናል እና አሁንም ህመሙ ባለበት ቦታ ላይ ቆማችሁ ቀርታችኋል። ለእናንተ የተዘጋጀ ድንቅ ህይወት እያለ ከ5 ከ10 ዓመት በፊት ባደረጉት ነገር እነሱን እየጠላችሁ ተቀምጣችኋል። የሆነ ነገር እነግራችኋለሁ። የመንፈስ ቅዱስን መሪነት መከተል ከጀመራችሁ ወይም የመንፈስ ቅዱስ መሪነትን መከተል ከጀመራችሁ አንዳንድ ጊዜ በትክክል ታገኙትና ትክክል ትሆናላችሁ፣ አንዳንድ ጊዜ ደግሞ ትሳሳታላችሁ። ከእግዚአብሔር እንዴት መስማት እንደምትማሩ እነግራችኋለሁ። ስህተት በመስራት ስህተት በመስራት ጊዜው ከመድረሱ ጥቂት ዓመታት በፊት ቴሌቪዥን ሞክሬ ነበር። በልባችሁ ውስጥ የሆነ ነገር ይኖራችኋል፣ እናም ትክክለኛው ነገር ይሆናል፣ ግን የተሳሳተ ጊዜ ይሆናል። አሜን። በሕይወታችሁ መደሰትና ሙሉ የሆነ ሕይወት እንዲኖራችሁ ትፈልጋላችሁ ወይስ ወደ ሕይወታችሁ መጨረሻ ላይ ስትደርሱ በጣም ጥሩ ጊዜ ነበረኝና እግዚአብሔር እንዳደርግ የሚፈልገው ነገር ሁሉ እንዳደርግ አምናለሁ ማለት መቻል ትፈልጋላችሁ? ወይስ የምትሰሩትን ነገር ስለወደዱት ሁሉም እንዲያጨበጭብላችሁ ትፈልጋላችሁ? አይደል እንዴ? መወሰን ያለባችሁ አንዳንድ ውሳኔዎች አሏችሁ። ስለ ራስ መተማመን ማውራት አለብን። ምክንያቱም እኛ በራሳችን ካልተማመንን በስተቀር የአሸናፊነት ህይወት አይኖረንም። መተማመንን የሚከለክልና የሚያስቆመው ነገር ፍርሃት መሆኑን እናውቃለን። ስለዚህ ከጥቂት ዓመታት በፊት በድፍረት መኖር የተባለ መጽሐፍ ጽፌ ነበር። በፍርሃት ማድረግ ብዬ መጥራት ፈልጌ ነበር። ለፍርሃት የተጻፈ ደብዳቤ ነውና ላነበላችሁ እፈልጋለሁ። ይድረስ ለውድ ፍርሃት። አንተን ውድ ብዬ የምጠራህ ለረዥም ጊዜ በቀረበው ግንኙነታችን ምክንያት ነው እና በምንም መንገድ ለእኔ ውድ ስለሆንክ አይደለም። እንደውም ከመጀመሪያ እስከ መጨረሻው በእኔ ላይ መጥፎ ተጽዕኖ ነበረ። ውሸቶችን ነግረኸኛል። ማድረግ የምፈልገውንና ማድረግ የነበረብኝን ነገሮች እንዳላደርግ ከልክለኸኛል። አንተ በእርግጥም የማትረባ መጥፎ ጓደኛዬ ነበርክ። እናም ከአሁን በኋላ ከአንተ ጋር ለመሆን አልፈልግም። ይህን ደብዳቤ የምጽፍልህ ከዚህ ጊዜ በኋላ እንደማልፈራ ላሳውቅህ ነው። ምንም እንኳን ያንተ መኖር ቢሰማኝም ለፍላጎትህ አልንበረከክም። ኢየሱስ የሚባል ጓደኛ አለኝ። ሁልጊዜ ከኔ ጋር ለመሆን እንጂ እንደማይተወኝ ነግሮኛል። ሁሌም ከኔ ጋር ነው። እርሱ በእርግጥም ብርቱ ወዳጄ ነው እና ምንም እንኳን አንተ የተወሰነ ኃይል ቢኖርህም እሱ ከአንተ በጣም የሚበልጥ ነው። በእኔ ላይ ልትነሳ ትችላለህ፣ ነገር ግን ኢየሱስ በእኔ ውስጥ ይኖራል። እናም በእኔ ውስጥ ያለው ኃይል ከአንተ ይበልጣል። ምንም እንኳን አሁን ለመጎብኘት ከመምጣት ለመከልከል ባልችልም ከአሁን በኋላ ችላ እንደምልህ ላሳውቅህ እወዳለሁ። ከአዲሱ ጓደኛዬ ከኢየሱስ ጋር ህብረት በማድረግና ከእርሱ ጋር የጠበቀ ግንኙነት በመፍጠር በስራ ስለተጠመድሁ ለአንተ የሚሆን ምንም አይነት ጊዜ አይኖረኝም። ከኢየሱስ ጋር ብዙ ጊዜ ባሳለፍኩ ቁጥር የበለጠ ደፋር እሆናለሁ። አዲስ የኑሮ መንገድ እያስተማረኝ ነው። አስደሳችና የጀግንነት ህይወት ነው። ነፃ የሆነ ህይወት። አሁን ከአንተ ጋር ብዙ ልምድ ስላለኝ ይህንን ልነግርህ እፈልጋለሁ። አንተን ማዳመጥ ራስን መጣል እንደሆነ እንድታውቅ እፈልጋለሁ። የቻልኩትን ያህል ሰዎች ምን ያህል ሌባና ውሸታም እንደሆንክ እንዲያውቁ ነግራቸዋለሁ። ከአንተ ጋር ያጠፏቸው ዓመታት ይተካሉ። እናም በጣም ብዙ ፍሬ አፈራለሁ። አመሰግንሃለሁ ውድ ፍርሃት፣ ወደ ኢየሱስ ስላመጣኸኝ።
አየህ፣ አንተ መጥፎ ሁኔታ ውስጥ ስታስቀምጠኝ ከአንተ ነፃ የመሆንበትን መንገድ ፈልጌ ነበር። ኢየሱስም በነበርኩበት አገኘኝና ነፃ ወጣኝ። አሁን ከደብዳቤም በኋላ ጊዜም በማባከል እኔን ለመጎብኘት የምትሞክር ከሆነ በእግዚአብሔር በማመንና ባለመፍራት ቆራጥነት እንደምጠብቅህ አስቀድሜ እነግርሃለሁ። ከቅንነትና ከቁርጠኝነት ጋር ለስምህ የሚሆን ቦታ አለ። ስለዚህ ይህንን መጽሐፍ ገዝታችሁ ከዚያ መጀመር ትችላላችሁ። እግዚአብሔር አንድ ነገር እንድታደርጉ እንደሚፈልግ ስታምኑ ብትፈሩ እንኳን ለማድረግ ፈቃደኛ መሆን አለባችሁ። ፍርሃት ስሜትን የሚፈጥር ክፉ መንፈስ ሲሆን እንድንፈራና ወደኋላ እንድንመለስ ያደርገናል። የመጀመሪያ የምንለውን ታላቅ የንግግር መድረክ አልረሳውም። ከዚያ በፊት 200 ሰዎችን ማስተማር ከቻልኩ ለእኔ ትልቅ ነገር ነበር እና በጃክሰንቪል ፍሎሪዳ የሚካሄድ ኮንፈረንስ ነበር። ይመጣል ተብሎ የታሰበው ተናጋሪ ፕሮግራሙን ሰረዘና አንድ ሰው የሚያውቅ ሌላ ሰው የሚያውቅ ሰው ያውቀኝ ነበር። ግልጽ ለማድረግ እየሞከርኩ ያለሁት እኔ የማንም የመጀመሪያ ምርጫ አልነበርኩም። እኔ ዋና ተናጋሪ አልነበርኩም፣ የፕሮግራም ተናጋሪ ነበርኩ። ከዛ በመክፈቻው ምሽት እነዚያ 900 ሰዎች 9 ሚሊዮን ሰዎች እንደሆኑ ነበር የታየኝ። እናም በፊተኛው ረድፍ ላይ ሬቨረንድ የሚባሉ ሰው ነበሩና ዶክተር እና ጳጳስ። ስለዚህ ሌላ ሪቨረንድ እና ሌላ ፕሮፌሰር እና እኔ ጆይስ። ማለቴ በጣም የተሰማኝ በቃ ታውቃላችሁ፣ ዲያብሎስ ትንሽ እንደሆናችሁ እንዲሰማችሁ ይፈልጋል። የማትረቡና ሙሉ በሙሉ የማትጠቅሙ እንደሆናችሁ እንዲሰማችሁ ይፈልጋል። እርሱ ግን ውሸታም ነው እና እሱን ካልተጋፈጣችሁት መቼም አይተዋችሁም። ማድረግ እንዳለብኝ ያመንኩትን አደርጋለሁ። እየተንቀጠቀጥኩ ቢሆን እንኳን ግድ የለኝም። እያደረግኩ ያለሁት ካሁን ጀምሮ እግዚአብሔር ከኔ እንደሚፈልግ ያመንኩትን ነገር ነው። አሜን። በዚያም ምሽት የፕሮግራሙ ተናጋሪዎች እንዲመጡና ለትንሽ 2 ወይም 3 ደቂቃዎች ስለሚናገሩት ነገር ማብራሪያ እንዲሰጡ ፈልገው ነበር። እናም ሰዎች ከዛ ምን እንደሚፈልጉ ለመወሰን እንዲችሉ እናም የእኔ ንግግር ስለምን ሊሆን እንደሚችል ለመናገር ተነሳው። ገላትያን 3:3 ላይ እኛ በስራ ሳይሆን በጸጋ እንደተለወጥን ለማስተማር ስነሳ አስታውሳለሁ እና በጣም ፈርቼ ስለነበር የምናገረውን ለሰዎች ለመንገር አፌን ስከፍት የወጣው ነገር ቢኖር ጩኸት ብቻ ነበር። ስትፈሩ ወደ መታጠቢያ ቤት መሄድ እንዳለባችሁ ይሰማችኋል። ትንቀጠቀጣላችሁ፣ ፍርሃት ይሰማችኋል፣ እያላባችሁ ነው፣ አእምሯችሁ ተጨናንቋል እና በጆሮዬ ውስጥ ዲያብሎስ ሲጮህ ሰማው ነበር። የሚገባሽ ቦታ አይደለሽም። ይህንን ማድረግ አትችይም። ከዚህ መድረክ መውረድ አለብሽ። መሆን ወደሚገባሽ ቦታ ወደ ፊንቶን ሚዘሪ ተመለሽና ለቀሪ ሕይወትሽ በሙሉ እዚያ ቆይና ዝም በይ። እንግዲህ ምርጫ ማድረግ ነበረብኝ እና ብዙዎቻችሁ ምርጫ ማድረግ ይኖርባችኋልና በሕይወታችሁ ውስጥ ቀን ተቀን ምርጫዎች አሏችሁ። ለመስራት የሚገባችሁን ማንኛውም ነገር ለመስራት ዋጋ ትከፍላላችሁ፣ ግን ሁልጊዜ ሽልማት አለ። ስጋት ባለበት ሁልጊዜ ሽልማት አለ። ይሰማችኋል? እና ስለዚህ 2 ምርጫዎች እንዳሉኝ አውቅ ነበር። ከመድረክ መውረድና ወደ ቤት ሄጄ ማልቀስ ወይም እንደገና መሞከር። ስለዚህ ያለኝን ሁሉ ከውስጥ የሰበሰብኩና አፌን ከፍቼ መናገር ጀመርኩ። እና በሚቀጥለው ቀን የኔ ፕሮግራም ሙሉ በሙሉ በሰዎች ተሞልቶ ነበር። ሰዎች በር ላይ ተሰብስበው ነበር። ያኔ የወሰድኳቸውን የማስተማሪያ ካሴቶች እያንዳንዱን ገዙ። የጠረጴዛውን ጨርቅ ብንሸጥላቸው እንኳን ይገዙት ነበር። በአዲሱ መደበኛ ትርጉም መጽሐፍ ቅዱስ በምሳሌ ላይ እንዲህ ይላል። ይህንን ጥቅስ ወደዋለሁ። ቃሉ እንዲህ ይላል፣ ጠቢባን ክብርን ይወርሳሉ፣ ሞኞችን ግን ለውርደት ያጋልጣቸዋል ይላል።
ሞኝ የሚለውን ቃል በሚጠቀምበት ቦታ ሁሉ በአዲሱ መጽሐፍ ቅዱስ ውስጥ በቅንፍ ውስጥ እንዲህ ይላል፣ በራስ የሚተማመን ሰው። ስለዚህ በራሱ የሚተማመን ማንኛውም ሰው ሞኝ ነው። ለምን እንደሆነ ታውቃላችሁ? ራሳችሁን ታሳዝናላችሁ። አሜን። ሌሎች ሰዎችም ያሳዝናችኋል። እና ደግሞ ሰዎችን እወዳለሁ፣ ግንኙነቶችን እወዳለሁ፣ ጓደኞች ማፍራት እወዳለሁ። እኔ ግን ከረዥም ጊዜ በፊት የተማርኩት ነገር ምን ያህል ጥሩ ጓደኞች ቢሆኑ እንኳን ግድ የለኝም። አንዳንድ ቀን ስትፈልጓቸው እዚያ አይገኙም፣ ወይም እንዲረዷችሁ የምትፈልጓቸውን ነገሮች ሁሉ አይረዷችሁም። እና እነሱ መጥፎ ስለሆኑ አይደለም፣ ሰው ስለሆኑ ብቻ እንጂ። ጳውሎስ በሥጋ አትመኩ ብሏል። እምነት ማለት ሁለተኛውን እርምጃ ምን እንደሆነ ሳታውቁ የመጀመሪያውን እርምጃ መውሰድ ማለት ነው። ያ ድፍረትን ይጠይቃል። ታውቃላችሁ፣ ምክንያቱም ሙሉ ንድፍ እንፈልጋለን። የሚሆነውን ሁሉ ማወቅ እንፈልጋለን። ግን እስራኤላውያን ዮርዳኖስ ውሃ እግራቸውን እስኪነክሩ ድረስ እንዳልተከፈለ ታውቃላችሁ። እና አንዳንዶቻችሁ እግራችሁን ልትነክሩ ያስፈልጋችኋል። የሚሰማ አለ? ልክ መሆናችሁን ማወቅ ትፈልጉ ይሆናል። ምናልባት ልትሳሳቱ ትችላላችሁ፣ ግን የዓለም ፍጻሜ አይደለም። እግዚአብሔር ሆይ ትክክል ባልሆንስ፣ ትክክል ባልሆንስ፣ ትክክል ባልሆንስ። የት እንደነበርኩ አሁንም ድረስ አስታውሳለሁ። በመኪናዬ ውስጥ እየነዳው ነበር እና እግዚአብሔር እሱ እንዳደርገው እንደሚፈልግ ያሰብኩት ነገር ላይ እየታገልኩ ነበር። እናም የመሳሳት መስሎኝ በጣም ፈርቼ ነበር። እሱም ከተሳሳትሽ ታገኘኛለሽ አለኝ። ልትረዱት የሚያስፈልጋችሁ አንድ ነገር ቢኖር ስህተት መስራት የዓለም ፍጻሜ አይደለም። ስህተት ለመስራት በጣም የምንፈራው ለምንድን ነው? በክርስቶስ ማን እንደሆናችሁ ካወቃችሁ ከዚያ ማን እንደሆናችሁ ታውቃላችሁ። ያ ደግሞ ከምትሰሩት በላይ ነው። ተዋናይት ጆኦን ክሮፎርድ ማን እንደነበረች ስንቶቻችሁ ታውቃላችሁ? አንድ ጊዜ በጣም ካረጀችና መተወን ካቆመች በኋላ የሆነ ሰው የጠየካትን ጥያቄ አንብቤ ነበር። አንቺ ጆኦን ክሮፎርድ አልነበርሽ አላት። ማንም ሰው ወደ እኔ መጥቶ ጆይስ ማየር አልነበርሽ እንደማይለኝ ተስፋ አደርጋለሁ ብዬ አሰብኩ። ምክንያቱም እንደዛ ካደረጉ ስብከት ነው የሚያገኙት። ድሮም ነበርኩ፣ አሁንም ነኝ እላችኋለሁ። ምክንያቱም የእኔ ማንነት በምሰራው ነገር ላይ የታሰረ አይደለም። አንድ መማር የጀመርኩትን ነገር ልንገራችሁ፣ እናንተም ልትማሩበት ትችላላችሁ። ማንም ሰው ሁልጊዜ ያደርግ የነበረውን ነገር ሁልጊዜ ማድረግ አይችልም። ምን ያህል ጥሩ ብትሆኑም እንኳ ፈጥኖም ይሁን ዘግይቶ ከእናንተ በተሻለ ማድረግ የሚችል ሰው ይመጣል። እና አንድ ቀን ታረጃላችሁ እና ታደርጉት የነበረውን ሁሉ ብቻ ማድረግ አትችሉም። የእናንተን ዋጋ ሙሉ በሙሉ በምታደርጉት ነገር ላይ ስለማድረጋችሁ በጣም መጠንቀቅ ይኖርባችኋል። እናንተ ከምትሰሩት በላይ ናችሁ። እናንተ የጽዳት ሰራተኛ ሆናችሁ ወይም ዋና አስተዳዳሪ ሆናችሁ ለውጥ የለውም። ምንም ለውጥ አያመጣም። የምንሰራው ስራ ምንም ማለት አይደለም። ዋናው ነገር እግዚአብሔር እንድትሰራ የሚፈልገውን ነገር እያደረግኩ ነው ወይ የሚል ነው። አስደናቂ ጉዞ ማለት ሁልጊዜ ወደ አዲስ ነገር መውጣት እንዳልሆነ ዛሬ ማታ እንዳስተምር እግዚአብሔር ልቤ ላይ አኖረ። ብዙ ጊዜ አሮጌ ነገሮችን መተው ነው። ስለ እሱ በጣም ጠንካራ ስሜት ይሰማኛል። እናም ያ የሚያስፈልጋችሁ ብዙዎቻችሁ እንዳላችሁ አምናለሁ። በጣም አምናለሁ። እና አንዳንድ ጊዜ መተው ያለባችሁ ነገሮች እናንተ የምትጠሏቸውና መተው የምትፈልጓቸው ነገሮች አይደሉም። ብዙ ጊዜ እናንተ ማድረግ የምትፈልጓቸው ነገሮች ናቸው።
ነገር ግን ሁሉንም ነገር ማድረግ በጥሩ ሁኔታ ማድረግ አትችሉም። አሰልጣኜን ጠየቅኩት። በሳምንት 3 ጊዜ ስለሰራሁና ለ14 ዓመታት ስሰራ ቆይቻለሁ። በህይወቴ ቀደም ብዬ ብጀምር ምኞቴ ነበር፣ ግን በመጀመሪያ እግዚአብሔር ይመስገን። ከዛ ስፖርት መስራት እንድጀምር ያነሳሳይ ነገር ታውቃላችሁ? ያው በመጀመሪያ አንድ ቀን ራሴን በመስታወት ውስጥ በደንብ ተመለከትኩት። ራቁቴን ነበርኩ። በጭንቅላታችሁ መሳላችሁን እርሱት እና እዚህ ላይ የነበሩ ነገሮች ሁሉ እዚህ ታች ነበሩ። ፈጣሪ ሆይ ችግር ውስጥ ነኝ ብዬ አሰብኩ እና ጌታ የጉዞሽን የመጨረሻው 3ኛውን ለመጨረስና የሰጠውሽን ነገር ሙሉ ለሙሉ ለማጠናቀቅ ከፈለግሽ በመደበኛነት የአካል ብቃት እንቅስቃሴ ማድረግ መጀመር አለብሽ። ያን እንድታደርጉት ለማድረግ እየሞከርኩ አይደለም፣ እሱ የነገረኝ ብቻ ነው የምነግራችሁ። ከዛ ያንን ማድረግ የጀመርኩት ከ14 ዓመት በፊት ነው እና በቅርቡ አሰልጣኜን አሁን የማደርገውን ማድረጌን ከቀጠልኩ 90 ዓመት ሲሆነኝ ማድረግ እችላለሁ ወይ ብዬ ጠየቁት። እርሱም አይ አለኝ። ለምን አይሆንም አልኩት። ምክንያቱም 90 ዓመትሽ ይሆናል አለ። መስራት ትችያለሽ፣ ግን አሁን እንደምታደርጊው ክብደት ያላቸውን ነገሮች ማንሳት አትችይም። አነስ ያሉ እንቅስቃሴዎችን ማድረግ ሊኖርብሽ ይችላል፣ የማትችያቸውም ይኖራሉ አለኝ። ታውቃላችሁ፣ ጠንካራ ስትሆኑ ልክ እንደ እንስሳ። እናም እኔ ህይወቴን ነገሮችን በመግፋትና ነገሮችን በመገፍተር አሳልፌያለሁ። አባቴ ጾታዊ ጥቃት ሲያደርስብኝና በህይወቴ አንድ ነገር ማድረግ እንዳለብኝ ከመወሰን ጀምሮ እሱ ምንም ነገር ማድረግ እንደማልችል የሚነግረኝ ነገር ሰልችቶኝ ነበር እና አንድ ቀን ስህተት እንደሆነ አረጋግጣለሁ ብዬ ወሰንኩ። ግን እኔ አንዳንዶቻችሁ ሊኖራችሁ የሚችለው አስደናቂው ነገር ካሁን በኋላ በህይወታችሁ ፍሬ የማያፈራውን ወይም ምናልባትም በህይወታችሁ ምንም አይነት ፍሬ ያላፈራ ነገር መተው ነው ብዬ በጽኑ አምናለሁ። ለምን እንደምታደርጉት እንኳን አታውቁትም። እሱን በማድረግ በሱስ ስለተጠመዳችሁ እሱን ስላለማድረግ ማሰብ አትችሉም። ደህና የሆነ ነገር ልንገራችሁ። አዲስ ነገር ከመያዛችሁ በፊት እግዚአብሔር ሁልጊዜ አንድን ነገር እንድትለቁ ያደርጋቸዋል። ሁልጊዜ የምታደርጉትን ነገር ማድረግ እንደምትችሉ ካሰባችሁ ሞኝ ናችሁ። ህይወት ጉዞ ነው እና ነገሮች ለአንድ ሰሞን የተቀቡ ናቸው እና ብዙ ጊዜ ጓደኝነት ለአንድ ወቅት ይቀባል። ከ20 ዓመት በፊት በጣም ጥሩ ጓደኞቼ የነበሩ አሁን የማያናግሩኝ ሰዎች አሉኝ እና እኔም አላናግራቸው። ሁሉም ነገር በጊዜው ቆንጆ ነው። እግዚአብሔር የሆነ ነገር አድርጎ መጨረሱ እንዴት አውቃለሁ ትላላችሁ? ለራሳችሁ ታማኝ ከሆናችሁ ታውቃላችሁ። ለራሳችን ታማኝ መሆን ሁልጊዜ ቀላል አይደለም አይደል? አሁንም መጀመሪያው ላይ ነኝ። እዚህ ላይ ችግር አለብኝ። አዲስ ነገር አይደለም። ሁሉንም እሰብከዋለሁ፣ ከኋላ ወደፊት አደርገዋለሁ እና ከታች ወደ ላይ እና ፊልጵስዩስ 3:3 በክርስቶስ ኢየሱስ ብቻ እንጂ በሥጋ አትመኑ፣ ይህችን ዓለም አትምሰሉ። ምሳሌ 3:26 እግዚአብሔር መታመኛ ይሆናልና እግርህንም። አንደኛ ቆሮንቶስ 1:27 እስከ 31 አንዳንዶቻችሁ ራሳችሁን ማሳነሳችሁን እንድታቆሙና በጣም ጎበዝ ስላልሆንኩ እግዚአብሔር ሊጠብቀኝ አይችልም ወይም በቂ ትምህርት የሏችሁም፣ ትክክለኛ ጓደኛ የላችሁም፣ ማለቴ የሚረዳችሁ የለም። ማንኛውም ሰይጣን የሚነግራችሁ ነገር እግዚአብሔር ዓለም
በእነዚህ መጽሐፍ ቅዱስ ቃላቶች እንደሚለው የሚመርጠው እግዚአብሔር ጥበበኞችን ለማሳፈር በዓለም ውስጥ ሞኝ የሆነውን ነገር ይመርጣል። እግዚአብሔር ብርቶችን ያሳፍር ዘንድ የዓለምን ደካማ ነገር መረጠ። እሱ የሚመርጠው ነገሮች በቁጥጥራቸው ስር እንዳልሆነና እግዚአብሔር ከሌለ እንዳለቀላቸው የሚያስቡ ሰዎችን ነው። ስለዚህ እግዚአብሔር ለምን እንደሚጠቀምባችሁ የማታውቁ በዓለም ላይ ያላችሁ ሰዎች ሁሉ እሱ ሲሰራው ተመልከቱ። እግዚአብሔር የተከበረውን እንደሌለ ለማድረግ በዚህ ዓለም ዝቅ ያለውንና የተናቀውን ነገር ቦታም ያልተሰጠውን ነገር መረጠ። ለምን? ማንም ሰው በእርሱ ፊት እንዳይመካ ነው። ከሁሉም ደቀ መዛሙርት መካከል ዓለም ሊፈቅድለት ይችል የነበረው አንድ ብቻ እንደሆነ ታውቁ ነበር። እርሱም ይሁዳ ነበር። እሱም በጣም ጥሩ የተማረ ነበር። ሁሉም ነገር የተስተካከለለት ጥሩ ተናጋሪ ነበር። ማለቴ ጴጥሮስ አይሆንም። ምናልባት ሉቃስ፣ እሱ ሐኪም ነበር። ነገር ግን ኢየሱስ የመረጣቸው አብዛኞቹ ደቀ መዛሙርትን ያለ ምክንያት አይደለም። ከእነሱ ጋር የሆነው መጽሐፍ ቅዱስ እነርሱን ከመምረጡ በፊት ሌሊቱን ሙሉ እንደጸለየ ይናገራል። ግን አያችሁ፣ እግዚአብሔር ለምን እንደመረጣችሁ እናንተ ካላመናችሁት ፈጽሞ አይከሰትም። ስለዚህ ዓለም እናንተን በሚያይበት መንገድ ራሳችሁ ማየት ማቆምና እግዚአብሔር በሚያያችሁ መንገድ ማየት መጀመር አለባችሁ። እና ልንገራችሁ የምችለውን ማንም ብትሆኑ ግድ የለኝም የሆነ ነገር እንድታደርጉ እግዚአብሔር ከጠራችሁ አንድ የተፈጥሮ ብቃት ላይኖራችሁ ይችላል። ግን ምን ብቁ ሊያደርጋችሁ እንደሚችል ታውቃላችሁ? የእግዚአብሔር ቅባት። እና አሁን ስለ ቅባት ትንሽ እናወራለን። ምን ያህል ሰዎች ምን እንደሆነ እንኳን እንደሚያውቁ አላውቅም። ቅባት እግዚአብሔር በእናንተ ሕይወት በመገኘት አንድ ነገር እንድታደርጉ ሲያስችላችሁ ነው። መጽሐፍ ቅዱስ ሳኦል ንጉሥ ሳኦል የመንፈስ ቅዱስ ቅባት በእርሱ ላይ በመጣ ጊዜ ወደ ሌላ ሰው ተለወጠ ይላል። እኔ እሱን ወደዋለሁ። መስበክ እስክጀምር ድረስ አስቂኝ መሆኔን አላውቅም ነበር። አስቂኝ ነኝ ብሎ ማንም አያስብም። እና ሰዎች ሁልጊዜ ይስቃሉ። እና እውነቱን እነግራቸዋለሁ። መንፈስ ቅዱስ እንደሆነ አውቃለሁ። እሱ ፈጽሞ የማታደርጉት እንድታደርጉት ሊያደርጋችሁ የማታውቁት እንድትናገሩ ማድረግ ይችላል። እኔን እያዳመጠኝ ያለ ሁልጊዜ የምታደርጉትን ነገር ማድረግ የምትፈልጉትን ከሆነ በሕይወታችሁ ደስተኛ መሆን አትችሉም። እናንተ ወይም ጓደኞቻችሁ ማድረግ ትችላላችሁ ብላችሁ የምታስቡትን ከሆነ ስለ ሕይወታችሁ ደስተኛ የምትሆኑበት ብቸኛው መንገድ እግዚአብሔር እንድትሰሩት ይፈልጋል ብላችሁ የምታምኑበት ነገርና በልባችሁ ውስጥ ያለውን መስራት ስትጀምሩ ነው። ልባችሁን ተከተሉ። ኢየሱስ ለእናንተ ለመግዛት ከሞተባቸው ነገሮች አንዱ ያ ነው። ልባችሁን የመከተል መብት ነው አይደል እንዴ? እግዚአብሔር በትምህርታችሁ፣ በችሎታችሁ፣ በልምዳችሁ ወይም በብቃታችሁ ምክንያት አልመረጣችሁም። ስለተገኛችሁ ብቻ ይመርጣችኋል። ሁልጊዜም እግዚአብሔር የመረጣችሁ በችሎታችሁ ሳይሆን በመገኘታችሁ ነው ማለት እወዳለሁ። በእውነት ተስፋ የማደርገውና የምጸልየው እዚህ ውስጥ ያለ እያንዳንዱ ሰው በልቤ ውስጥ ሲከሰት ማየት የምፈልገው ነገር መኖሩን እንዲያይ ነው። እና ወደ ቤት ከሄዳችሁ በኋላ መከሰት አለበት። እዚህ ውስጥ መከሰቱ ያለበት ጉዳይ አይደለም። ወደ ቤት ስትሄዱ መከሰት አለበት። እና እያንዳንዳችሁ ለእግዚአብሔር የሆነ ነገር ማድረግ እንደምትፈልጉ ስትወስኑ ማየት እፈልጋለሁ። ስለተደሰታችሁ ደስ ብሎኛል። እሺ፣ ምን ማድረግ እችላለሁ ብላችሁ እያሰባችሁ ነው? ያ ነው ችግሩ። ማድረግ ስለምትችሉት ነገር ብታውቁ ትደነቃላችሁ። ኢሳይያስ ያለውን ማለት ነው። እነሆ እኔን ላከኝ በሉ። እነሆ እኔን ላከኝ። በጣም ወጣትና በጣም እድሜያችሁ የገፋም አይደላችሁምና የምታደርጉትን ነገር ዋጋ የሌለው አይሆንም። ከሴት ልጆቼ አንዷ በትክክለኛው ሰዓት እንደመጣች ልነግራችሁ የጀመርኩ ይመስለኛል።
እኔ ያው ተጨማሪ እገዛ እፈልጋለሁ። እኔ የሚያስፈልገኝ ግላዊ እርዳታ ነበር። ስለዚህ ትክክለኛው ሰው መሆን ነበረበት። ማለቴ 125 መጽሐፎችን መጻፍና ሌሎችንም ነገሮች መስራት፣ የሸቀጣ ሸቀጥ ዝርዝሩና ታውቃላችሁ ሌሎች ነገሮች ማለቴ አይቻልም። እና እግዚአብሔር እንድታደርጉ የጠየቃችሁን ነገር እያደረጋችሁ ከሆነ የምትፈልጉትን ይሰጣችኋል። እሷም በዚህ የህይወቴ ወቅት የእግዚአብሔር የህይወቴ ጥሪ አንቺን ለመርዳት እንደሆነ በእውነት አምናለሁ አለች። እና ስለዚህ እሷ ረዳተች። ያው ምናልባት ሰዎች አያጨበጭቡላትም፣ እኔ ግን የእናት አስተዳዳሪ ብዬ እጠራታለሁ። አሜን። እና ብዙ ጊዜ ጊዜዋን ትሰዋለች። እና እባርካታለሁ እና ረዳታለሁ። እናም ለእሷ ነገሮችን አደርጋለሁ። 4 ልጆች አሏትና እንደዛም ሆኖ ለእኔ የምታደርግልኝ ምንም ነገር የለም። ከእነሱ ውስጥ 2ቱ ከቤት ወጥተዋልና ሌሎቹ 2ቱ አንደኛዋ ኮሌጅ ውስጥ ናት። አንደኛዋ የመጨረሻው የ2ኛ ደረጃ ትምህርት ዓመት ላይ ነች። ግን ለእኔ በጣም ብዙ ነገር ታደርጋለች። እና የሆነ ነገር ልንገራችሁ፣ እንደዚህ አይነት ነገሮችን የሚያደርጉልኝ ሰዎች በሐቀኝነት በሕይወቴ ውስጥ በጣም አስፈላጊ ከሆኑ ሰዎች መካከል እንደሆኑ ነግራቸዋለሁ። እና ስለዚህ ሌላውን ሰው ለመርዳት ብቻ ከተጠሩ ሰዎች አንዱ ከሆናችሁ እግዚአብሔር ይባርካችሁ። እና ዝም ብላችሁ አድርጉት። እናም በሙሉ ልባችሁ አድርጉት። እናም መቼም እኔ ረዳት ብቻ ነኝ አትበሉ። ወይም ቤቶችን ብቻ ነው የማጸዳው። የሆነ ሰው ቤቶችን በማጽዳት ደስተኛ ነኝ። ሃሌሉያ አሜን። የሆነ ሰው ቤቶችን ስለሚያጸዳ ደስተኛ ናችሁ? ራሳችሁን ማዋረድና ማቃለል አቁሙና፣ ያው እኔ ሚስትና እናት ብቻ ነኝ በፈጣሪ ያ ከከፍተኛ ጥሪዎች አንዱ ነው። እስኪ ዛሬ በልጆች የተሞላ ቤት ማሳደግና ጤናማ መሆን ከቻላችሁ እግዚአብሔር ይባርካችሁ። በራስ መተማመናችሁ ሲጠፋ የተፈጠሩ ችግሮች እና በራስ መተማመን ምን እንደሆነ ታውቃላችሁ? እምነት ብቻ ነው፣ ስሜት አይደለም። ወደዚህ ስመጣ ሁልጊዜ በራስ የመተማመን ስሜት አይሰማኝም። ስጨርስ ሁልጊዜም አይሰማኝም። ልክ ስብከቴ ጥሩ እንደነበረ ነገር እኔ ብዙ ጊዜ ይሰማኛል፣ ግን ሁልጊዜም አይሰማኝም። እና ከጥቂት ሳምንታት በፊት እንደዛ አይነት ነገር ተሰምቶኝ ነበር። በህይወቴ ካየኋቸው ነገሮች ሁሉ ትልቁ ችግር ይህ ነው። እናም ለዴቭ ነገርኩት። ለእኔ ከመስበክና ጥሩ እንዳልሆነ ከመስማት የበለጠ የከፋ ነገር የለም አልኩት። እንደዚህ የሚሰማው የሚያስተምር ወይም የሚሰብክ ሰው አለ? ልክ እንደዚህ ያን ያህል ይህ ጥሩ አይደለም ማለት እና ይህን ብዙም አላደርግም። የእሱን ቅጂ እንዲልኩልኝ አደረግኳቸው። ተመለከትኩትና ታውቃላችሁ፣ በጣም ጥሩ ነበር። የዛን ቀን ማታ ሰይጣን በእኔ እየተጫወተ ነበር እና የምትሰሩትን ነገር ምንም ጥሩ እንዳልሆነ እንዲሰማችሁ ማድረግ ይወዳል። ስለዚህ በራስ መተማመን ስሜት አይደለም። ሁሌም እንደዚህ አይሰማችሁም? ግን ይዞታ ነው። ሊሰጣችሁ ኢየሱስ የሞተበት ነገር ነው። እሱ ፍርሃት እንዲሰማችሁ አይፈልግም። በራሳችሁ እንድትተማመኑ ይፈልጋል። እንድትወጡና ነገሮችን ማድረግ እንድትችሉ እና ማንም አድርጎት የማያውቀውን ነገር እንድታደርጉ ያደርጋል። እና በሱ ላይ በጣም በመተማመን ጥቂት ጓደኞችን ብታጡ እንኳን ምናልባት እነሱ በሕይወቴ ውስጥ ከመጠን በላይ ሸክሞችና ለእኔ የሚያስፈልጉኝ አልነበሩም ለማለት እንድችሉ ሰዎች በማንነታችሁ የማይወዷችሁ ከሆነ ማለቴ ነው። በሉ እንጂ እየገባን ነው። ምንም አይነት መተማመን በማይኖርበት ጊዜ የሚፈጠሩ ብዙዎች ችግሮች ከዚህ በታች ያሉት ናቸው። ቁጥር 1 በክርስቶስ ውስጥ ያላችሁን አቅም በጭራሽ አታገኙም። ፍርሃት ይገዛቸዋል እና ፈርታችሁ ስላልሰራችሁት ነገር በፈጸምኩት ኑሮ ብላችሁ በምታስቧቸው ነገሮች ጸጸት ይይዛቸዋል።
በዓለም ሁሉ በጣም የሚያሳዝነው ነገር ያረጀ ሰው ማየት ነው ብዬ አስባለሁ። ማለቴ እናንተ የማታውቁት ሰው 70-80 ዓመት ናቸው እና የቀራቸው ጸጸት ብቻ ነው። ያ ልብ የሚሰብር ነው። ምን አለ ቢሆን ኖሮ፣ ምን አለ ቢሆን ኖሮ በማለት አትሙቱ። ሁሉም እምቅ ችሎታችሁ በውስጣችሁ ተቆልፎ እንዳትሞቱ። ሁሉም ሰው ከዚህ ኮንፈረንስ እግዚአብሔር ሆይ አንድ ነገር ላደርግልህ እፈልጋለሁ፣ ምን ማድረግ እንደምችል አሳየኝ እያለ እንዲወጣ እፈልጋለሁ። እና ምናልባት የመድረክ አገልግሎት ላይሆን ይችላል። ወደ ሆሊውድ ሄዳችሁ የፊልም ኮከብ መሆን አትችሉ ይሆናል። ምናልባት ቀጣዩ ናታሊ ግራንት ላትሆኑ ትችላላችሁ። ግን የሆነ ነገር ማድረግ ትችላላችሁ። ማድረግ የምትችሉት አንድ ነገር አለ። እውነት ለመናገር ዓለምን እንዴት እንደሚለውጥና ዓለምን በምን ያህል ፍጥነት እንደሚለውጥ መገመት እንኳን አልችልም። ሰዎች ቤተ ክርስቲያኑንና አማኞችን እንዴት እንደሚያደንቁ ቤተ ክርስቲያኖቻችንን ይሞላል። በማንኛውም ቤተ ክርስቲያን ውስጥ ያሉትን ሁሉንም ሰዎች ማግኘት አትችሉም። ክርስቲያኖች በእውነት ለጎረቤታቸው ደግ ቢሆኑ እና ጎረቤታቸው የሆኑትን የዕድሜ ባለጸጎችን ቢረዱና የመኪና ሞተሩ የተበላሸበትና ማሰራት አቅሙ የሌላውን ሰራተኛ ብትረዱትና በእውነት ለእናንተ መጥፎ የሆነባችሁ ሰራተኛ ቢሆን እንኳን ግን ለእርሱና ለዓለም ምን ይላል? ሄዳችሁ በእናንተ መኪና ብትወስዷቸው፣ በየቀኑ ለ6 ወራት እየሄዳችሁ በመኪናችሁ ውሰዷቸው። ፍቅር ከቃል በላይ ነው እና አንዳንድ ሰዎችን ለመውደድ በራስ መተማመን ያስፈልጋል። ማድረግ የምትችሉትን ወይም የምትሰጡትን ነገር ለማበላሸት እንኳን በጣም ትንሽ ነው ብላችሁ ማሰብ አቁሙ። የአካል እንቅስቃሴ መስራት እንደጀመርኩ ታውቃላችሁ። ጊዜ የለኝም የሚል ብዙ ሰዎች ያላቸው ተመሳሳይ ሰበብ ስለነበረኝ ነው። በተጓዝኩ መጠን ላደርግበት፣ ያውም በመደበኛነት ላደርግበት የምችልበት መንገድ የለም። ለመወሰን የገፋኝ ይሄ ነበር። እግዚአብሔር ካለኝ በተጨማሪ በደንብ የገፋኝ ነገር መወሰኔ ነው። እና ስትወስኑ በሕይወታችሁ ውስጥ ነገሮች መለወጥ ይጀምራሉ። ስለማልችለው ነገር መጨነቅ ለማቆምና ማድረግ የምችለውን ለማድረግ ወሰንኩ። በሳምንት አንድ ጊዜ ለ15 ደቂቃ ብቻ መስራት ብችልም እንኳን ማድረግ የምችለውን አደርጋለሁ። እና ታውቃላችሁ፣ እና ያ ነገሮች እንዲጀምሩ አደረገ። ትንሽ ነገር ትሰራላችሁ፣ ከዛ እኔ መውደድ ጀመርኩ እና አነስ ያሉ ልብሶችን መልበስ መቻል ስጀምር በጣም ወደድኩት። በሉ እንጂ። እና አሁን በጣም እወደዋለሁ። ማንኛውም ሰው የ75 ዓመት ዕድሜ ላለው ሰው ጥሩ ሁኔታ ላይ ነሽ ሲሉኝ እወደዋለሁ። እና ተመልሼ መሄድ እንድቀጥል ያደርገኛል። መጀመሪያ ትከፍላላችሁ። አሁን አዳምጡ። መጀመሪያ ትከፍላላችሁ እና በመጨረሻም ከረጅም ስቃይ በኋላ ምን ማለቴ እንደሆነ ታውቃላችሁ? እንቅስቃሴ መስራት ስጀምር ስትራፖ ያመኝ ነበር። ሽንት ቤት ላይ ወድቄ መነሳት እንድችል እጸልያለሁ። በፈጣሪ ልሞት ነው ብዬ አስቤ ነበር። ማለቴ አሰልጣኜ አንዳንድ ቀናት የምር ያምሻል ብሎኛል። እናም አሞኛል። መጀመሪያ ትከፍላላችሁ፣ ከዚያ ትጠብቃላችሁ፣ ከዚያ ሽልማት ታገኛላችሁ። መጀመሪያ ትከፍላላችሁ፣ ከዚያ ትጠብቃላችሁ፣ ከዚያ ሽልማት ታገኛላችሁ። እኔ ይህንን ጨርሻለሁ። እናንተ እንድትተኙ ልተዋችሁ። በምንም መንገድ አትተኙም። ግን በራስ መተማመን ካልኖራችሁ መቼም ሙሉ ደስታን አታውቁትም። መቼም
ከመጥፎ ነገሮች አንዱ መንፈስ ቅዱስ ያዝን ነው። ምክንያቱም በውስጣችን የሚኖረው እኛን ለመርዳት ስለሆነ እና ከዚያ በሩ ለብዙ አይነት ስቃዮች ክፍት ነው። የመውደቅ ፍርሃት ላይ እዚህ አንድ ሙሉ ክፍል ነበረኝ አሁን የማልገባበት። ነገር ግን ሀሳቡ ይገባችኋል ብዬ አስባለሁ። ጥሩ። እነሆ እኔ አምላክ ላከኝ ለማለት ዝግጁ ናችሁ? አሁን ከልባችሁ ነው? ምክንያቱም ከተናገራችሁ በኋላ መመለስ ከማትችሉበት ነገር አንዱ ነው። ጥሩ። አባቴ ሆይ ምንም እጅ ወደ ታች አላየሁም። ስለዚህ ብዙ አዳዲስ ሰራተኞችን አገኘ ማለት ነው። አንተ እንዲያደርጉ የምትፈልገውን ማድረግ የሚፈልጉ አዳዲስ ሰዎች እዚህ ላሉ ሰዎች ሁሉ የሆነ ተግባር እንድትሰጣቸው እጸልያለሁ። እና ወዲያውኑ ካልመጣው ወዲያውኑ ምን እንደሆነ ካላወቁ ከዛም በመጠበቅ እንዲበሳጩ አታደርጓቸው። እንድናደርግ የምትፈልገውን በየቀኑ አሳየን፣ እንዲሁም የሕይወታችንን ተልዕኮ ስጠን። ለመውጣትና የመንፈስ ቅዱስን መሪነት ለመከተል ደፋር እንድንሆን እርዳን። በራስ የመተማመንን ስሜት በማይሰማን ጊዜም እንኳን ለመተማመን በኢየሱስ ስም አሜን። ወደ ኋላ ከያዛችሁ ምንም ነገር ነፃ መውጣት ሊያስፈራችሁ ይችላል። ነገር ግን መተማመናችሁን በእግዚአብሔር ላይ ካደረጋችሁ ድል ታገኛላችሁ። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።